ህወሓት ፖለቲካዊ ምልኩስና የሚያስፈልገው ያረጀና ያፈጀ ቡድን ነው። የአንድ ዘመን አምባገነንነት ማክተሚያው ሲደርስ መደናገጥ፣ ፍርሃትና የውስጥ መከፋፈል ተፈጥሯዊ ክስተቶች ናቸው። ዛሬ ላይ ህወሓት በትግራይ ምድር ላይ የቆመበት መሬት እየተራደችበት ትገኛለች። ከትግራይ ማህበረሰብ፣ ከዲያስፖራው፣ ከወጣቱና ከዓለም አቀፉ ማህበረሰብ የሚሰነዘሩበት ተቃውሞችና ዛቻዎች ከቀን ወደ ቀን ህልውናውን እየተፈታተኑት ይገኛሉ። የፌዴራል መንግስቱ የስትራቴጂክ ዝምታ ደግሞ በህወሓት መሪዎች ዘንድ ሌላ ሰቅጣጭ ፍርሃትን በመልቀቁ አሁን ላይ እርስ በርሳቸው የሚናከሱበትና የሚወነጃጀሉበት የመጨረሻው የውድቀት ምዕራፍ ላይ ይገኛሉ። ህወሓት አሁንም በ1960ዎቹ ኋላ ቀር የፖለቲካዊ ሳቤና የጫካ አስተሳሰብ ተጠምዶ ሀገሪቱንና የትግራይን ህዝብ ለማተራመስ እየሞከረ ይገኛል። የዘመኑ ፖለቲካ የደረሰበትን የሰለጠነ አካሄድና ፖለቲካዊ ምልኩስናን ወይም ከስልጣን መውረድን አልቀበልም በማለት ራሱን አሁንም እንደ ብቸኛና የማይተካ የሀገር አስተዳዳሪ አድርጎ ይቆጥራል። ነገር ግን እውነታው ህወሓት በትግራይ ክልል ውስጥ ሙሉ በሙሉ የተጠላ ጊዜው ያለፈበትና ኋላቀር ስብስብ መሆኑን ነው። በአሁኑ ወቅት ከውስጥም ከውጭም የሚመጡበትን ህዝባዊና ዲፕሎማሲያዊ ተጽዕኖች መቋቋም አቅቶት በይፋ እየተፈረካከሰ ይገኛል። የዚህ ታላቅ ውድቀት ትልቁ ማሳያ ደግሞ ሰሞኑን ህወሓት እያስተናገደ ያለው ታሪካዊ ፖለቲካዊና ወታደራዊ ኪሳራ ነው። በፖለቲካው ረገድ በመላው ትግራይ የተቀጣጠለው ህዝባዊ አመፅና ተቃውሞ ህወሓትን አንገት እያስደፍቱት ይገኛሉ። ህወሓት ስልጣኑን ለማራዘም ሲል በትግራይ ህዝብ ላይ እያካሄደ ያለው የግዳጅ ወታደራዊ አፈሳ ከፍተኛ የህዝብ ቁጣን ቀስቅሷል። በመላው ክልሉ የግዳጅ አፈሳ ይቁም የሚሉ ድምፆችና የህወሓትን የትጥቅ ጥገኝነት ራቁቱን ባዶ ሜዳ ላይ አስጥቶታል። በዚህ ህዝባዊ አመፅ ግንባር ቀደም የሆኑት ደፋሮቹ የትግራይ እናቶች ናቸው። ለእናንተ የስልጣን ጥማትና ለቅንጦት ኑሮ ሲባል ልጆቻችን እንዳገም ወደ ሞት አሳልፈን አንሰጥም በማለት የትግራይ እናቶች ከህወሓት የታጠቁ ገዳይ እጆችና መሳሪያዎች ጋር ፊት ለፊት ተፋጠዋል። ይህ የእናቶች እምቢተኝነትና የልጆቻቸውን ህይወት ለማዳን ያደረጉት ቁርጠኝነት ህወሓት በህዝብ ትከሻ ላይ ተቀምጦ የመኖር ዘመኑ ማክተሙንና የፖለቲካ ኪሳራው የት መድረሱን በግልጽ ያሳያል። ዛሬ በትግራይ ክልል ውስጥ ወጣት ማግኘት እንደ ቡዳ መድኃኒት ናፋቂ የሆነበት አሳዛኝ እውነታ ላይ ተደርሷል። ህወሓት የክልሉን ወጣት ከልጅ እስከ አዋቂ ሴት ወንድ ሳይል በገፍ እያፈሰ ወደ ጦር ግንባር ማገዶነት እየላከው ይገኛል። ይህንን የህወሓትን ጨካኝ የግዳጅ አፈሳና የሞት አዋጅ የሸሹ ብዙ ሺህ የሚቆጠሩ የትግራይ ወጣቶች ህይወታቸውን ለማዳን ወደ አዲስ አበባ፣ አፋርና አማራ ክልሎች በመሰደድ ላይ ይገኛሉ። ይህም ህዝቡ ህወሓትን ምን ያህል እንደጠላው ትልቅ ማረጋገጫ ነው። በወታደራዊ ረገድ ደግሞ ህወሓት ሰሞኑን የደረሰበት መቅዘፍት ህወሓትን ሙሉ በሙሉ አንቀጥቅጦታል፣ አስፈርቶታል። የፌዴራል መንግስቱ ጆሮው ስር እየተነፈሰ መሆኑን የዘነጋውና የናቀው የህወሓት ስብስብ በሽረ በኩል ወደ ሱዳን አሻግሮ ከአርሚ 70 ከሱዳን ጦር ጋር ሊቀላቅላቸውና ለወረራ ሊያዘጋጃቸው የነበሩ በርካታ ታጣቂዎቹ በተሳካ የድሮን ጥቃት ሙሉ በሙሉ ከጥቅም ውጭ ሆነዋል። ይህ በረቀቀ ጥበብ የተመታው ወታደራዊ ክንፍ የህወሓትን የጦርነት እቅድ ገና ሳይጀመር አክሽፎታል። የህወሓትን የጥፋት ተልዕኮ የባሰ ያበረታቱት የሻዕቢያና የግብፅ ኃይሎች ኢትዮጵያን እንዲያፈርስበትና እንዲጨፈጭፍበት የሰጡትን በርካታ ተሳቢ ከባድ መሳሪያዎችን ሲያጅቡ በነበሩ ታጣቂዎች ላይ ሌላ ታሪካዊ ቅጣት ተፈጽሟል። ከኤርትራ ወደ ኢትዮጵያ ትግራይ ክልል ገመሃሎ ሽራሮ ገብተው መሳሪያዎችን ለማራገፍ እየተዘጋጁ በነበሩ በርካታ ተሳቢ ተሽከርካሪዎች ላይ መብረቃዊ የድሮን ጥቃት ተሰንዝሯል። ይህ ሰሞናዊ የድሮን ጥቃትና የወታደራዊ መዋቅሩ መደርመስ በህወሓት ፖለቲካና ወታደራዊ አመራሮች መካከል ከፍተኛ ፍርሃትን፣ ከባድ ክፍፍልንና አለመተማመንን ፈጥሯል። አንዱ ሌላውን ለጥቃት አጋልጦ እንደሰጠ በመጠራጠር የውስጥ ሽኩቻው አይን አውጥቷል። ይህ በድሮን ጥቃት የደረሰበት ውድመትና የተፈጠረው የውስጥ ውጥረት የህወሓትን መሪዎች ሙሉ በሙሉ እንቅልፍ የነሳና የህልውና አደጋ ላይ የጣለ ክስተት ሆኗል። ህወሓት አሁን ያለበት ወቅታዊ ሁኔታ ሙሉ በሙሉ የውድቀት የመበተንና የሽንፈት ጫፍ ላይ ነው። ከውስጥ የትግራይ ህዝብ ቁጣና አመፅ፣ ከውጭ ደግሞ ኢላማቸውን የማይስቱ ወልፍት የማይሉ የወታደራዊ የድሮን ጥቃቶችና ዓለም አቀፋዊ ጫናዎች ህወሓትን መፈናፈኛ ሳጥተውታል። በትግራይ ህዝብ ላይ እየተፈጸመ ያለው ግፍ፣ አፈሳና ስቃይ የመጨረሻው የፖለቲካ ቁማር ማለቂያ መሆኑን ትልቅ አመላካች ነው። የፌዴራል መንግስቱ ዝምታና ስልታዊ አካሄድ ደግሞ ህወሓትን ይበልጥ እያስጨነቀውና ወደ መቃብሩ እየገፋው ይገኛል። ህወሓት አሁን ላይ የሚበጀው ፖለቲካዊ ምልኩስና ብቻ ነው።
የትግራይን ህዝብና አገሪቱን ከማመስ ወጥቶ የዘመናት ስልጣን ጥማቱን አቁሞ ፖለቲካ በቃኝ ብሎ መቁረብና ራሱን ማግለል አለበት። ጊዜው ያለፈበትና የተተፋ ቡድን በኃይል ስልጣን ላይ ለመቆየት የሚጋልበው የሞት ፈረስ የመጨረሻው የባሰ ውርደት ነው። ህወሓት ሆይ የትግራይ እናቶች እንባና የንጹሐን ደም ሳይፋረድህ በጊዜ ፖለቲካ በቃኝ ብለህ ፖለቲካዊ ምልኩስና መልኩስ።